የኤርትራ መንግስት ሻቢያ መፈንቅለ መንግስት ቤቱ እየተጠነሰሰለት ነው ግዛቴ ላይ መጥቶ የኢትዮጵያ መንግስት የኢትዮጵያ ጦር ወጋኝ የሚለውን አጀንዳ ለማንሳት በሚፈልጉበት ወይ እነዚህን ጥያቄዎች ማንሳታቸው የኢትዮጵያ መንግስት የሄደበትን የዲፕሎማሲያዊ መንገድ የኤርትራ መንግስት አልወደደውምና አሁን በሻቢያ ፖለቲካ ውስጥ እሳቸው እንደ ጃጁ ያየን ነው አሁን ልጃቸውን ወደ ሲስተሙ አምጥተውታል ቦታቸውን እንዲይዝ ከፍተኛ ጥረት ሎቢ የማድረግ ሊቃወም ይችላል የተባለውን ሰው ደግሞ የማጥፋት በአካባቢው የኤርትራ ሰራዊት ለረጅም ጊዜ ቆይቷል እነዚህንም ግፎችና በደሎችን እያደረሰ ነው ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሐሳብ ዴላችን ተጀምሯል ሐሳብ ዴላችን እንግዲህ በየለቱ የሚነሱ አበይት ክንውኖችን እዚህ ጠረጴዛችን ላይ ያመጣን ሰፊ ውይይት የምናደርግ ነው የሚሆነው በዚህም ፕሮግራም ላይ ሐሳብ አስተያየታችንን እንሰጣለን እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የምልክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን ይያልን እንግዲህ ዛሬ ከሀገር ውስጥ እንደዚሁም ከቀጠናው ያሉትን ሰፊ ውይይቶችን እናደርገው በዛሬው ውይይታችን የሚሆነው እንግዲህ ኤርትራ የኢትዮጵያ መንግስትን ክሷን ጀምራለች ከዚህ በፊትም እንደምታደርገው እነዚህ አይነት ነገሮችን ስታደርግ የቆየች ሀገር ነችና በዚህ ላይ እንግዲህ ሰፊ ውይይት እንይወርዳነው ስለማና በረከት አብረናችሁ ቆይታን እናደርገው በረከት እንዴነ እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን እንግዲህ የዛሬ መረጃችን የሚሆነው ጎረቤት ሀገር ኤርትራ አሁንም እንደ ሌሎች ጊዜያቶች ተመሳሳይ ክሶችንና ወንጀላዎችን እያቀረበች ነው የምትገኘው እንግዲህ ኢትዮጵያ የኢትዮጵያ መንግስት ለተባበሩ መንግስታትና ለተለያዩ የመንግስታት ድርጅቶች እንደዚሁም ለተለያዩ ሀገራት ዲፕሎማቶች ክስ እያቀረበብኝ ነው ይሄም ክስ ኦንታ የሌለውና ሐሰት የሆነ ክስ ነው ይያለ የኤርትራ መንግስት ይገኛል ነገር ግን ክሱ ምንድነው ብለን ስንመለከተው እንግዲህ የድንበር ሉዓላዊነትን መዳፈር በሚለው ነው የኢትዮጵያ መንግስት ክሱን አቀርቦብኛል ያለችው እንደተመለከተው እንግዲህ የኢትዮጵያ መንግስትም ዲፕሎማቶቿም በእንደዚህ አይነት ጉዳይ ላይ አንዳንድ ትልልቅ ጉባኤዎች ላይ እንደነዚህ አይነት ሐሳቦች ይነሳሉ ምክንያቱም የሀገር ሉዓላዊነት ተደፍሮ ዝም አይባል ነገር ግን የውጭ ጉዳይ ሚኒስተርን ብትለው የመንግስት ኮሙኒኬሽን የጠቅላይ ሚኒስተር ቢሮም በይፋ ያወጧቸው ትልልቅ የሚባሉ ሀገራዊ ጉዳይ ነው ብሎ ያወጧቸው መረጃዎች የሉም ነገር ግን ለተለያዩ ሀገር ዲፕሎማቶች ስለ ሀገር ጉዳይና ስለ ቀጠናው ውይይት ሲነሳ ኤርትራ የኢትዮጵያን ድንበር ገብታ ዘላ ገብታለች የሚባለው ጉዳይ ልክና ትክክል የሆነ ነው እንደማሳያም በኋላ ላይ ሰፊው ቦታዎችን አንስተን እዚህ ቦታዎች ላይ ምን ይከናወናሉ የሚለውንም እንወያይ ነው የሚሆነው እንደው የዚች ሀገር ክስን ከምን ተመለከተዋል በረከት እውነት ነው በነገራችን ላይ ፍትህ በረትህ ያልተረጋገጠበት የኢትዮጵያ ድንበርም በስነ ስርዓት አየር ላይ ያለው ምናቀው ካርታም በስነ ስርዓት ወርዶ ቺካል ተበጅቶለት ከዚህ ወደዚህ ኢትዮጵያ ከዚህ ወደዚህ ኤርትራ የሚለው አልተሰመረም ይህ በዚህ ያለ በአልጀርስም ስምምነት ላይ ራሱ የተደረሰበት የቅርብ ጊዜው የአልጀርስ ስምምነት ራሱ ቺካል አልተበጀለትም ወደ ተግባራዊነት ሳይገባ ነው ሁለቱ መንግስቶች በጊዜው የነበሩ ሁለቱ መንግስቶች ይሄንን ነገር አድበስብሰው ያስቀሩት ስለዚህ ያቃሉ እዛጋ በመድበስበስ የተሰራው ሴራ ይታወቃል ህወሓትና ሻቢያ ቁማር ተጫውተው እንዴት አድርገው ይሄንን ነገር ትውልዱ ሰባራ ሆኖ እንዲቀር የተሰራ ስራ ነው እነዚህ ሁለት ሻቢያና ህወሓት ጫካ ሆኖ ትጥቅ ትግል ላይ እያሉ ነው አሰብ ወደዛ እንትን ወደዚህ ተብለው መድበው የጨረሱት ለአንድ ሀገር ወደብ ምን ያክል ጥቅም እንዳለው ያውቃሉ አንድ ወደብ በገንዘብ አይተመንም ጠቅላይ ሚኒስትር አብይ አህመድ ምን አሉ ቅርብ ጊዜ እኛ በወደብ ጉዳይ አንደራደርም የህልውና ጉዳይ ነው ከዚህ በፊትስ የነበሩ በህወሓት ውስጥ ስንል አንድ አመራሮች ይሄንን የወደብ ጉዳይ ሶሉሽን እናስቀምጥለት ኢትዮጵያ ወደብ ያስፈልጋታል ወደብን ትቶ ሌላውን አንጠልጥሎ መሄድ አያዋጣም ብለው ሲናገሩ ከህወሓት ጉባኤ እንዲወጡ ከያዙት ፖዚሽን እንዲወርዱ እየተደረጉ ነው ዞር የተደረጉት ምክንያቱም ይሄ ኮር የነበሩ በዛ ሰዓት ላይ እነመለስና ኢሳያስ የሰሩ ስራ ነው ሁላ ምን አሉ መሰለ ኢትዮጵያ የለመደችው ነው በጅቡቲ መነገድ ባቡር ዘርግታ ድሮም ተነግደዋለች በቃ አሁንም ተነግደው በሻቢያ በኩል በኢትዮጵያ በኩል ምን አሉ
እንደውም እነሱ ግመል ያጠጡበት እኛ ወደብ ሸቀጥ ነው ስለዚህ እኛ በገንዘባችን ከጅቡቲ እንገዛዋለን ብለው ሄዱበት በነገራችን ላይ ትውልድ የሰራውን ስተት ትውልድ ነው የሚያርመው ፖለቲካ ደግሞ አንደኛው ልምምድ ነው አሁን ያለ ልምምድ ደግሞ ነገሮችን በዲፕሎማቲክ ዌይ የሚመለከት ነው እንደድሮ በጭፍን ብድግ ብሎ ገሌ የፓርቲው ሊቀመንበር ደስ አላለውም በቃ እንደውም ይሄኛው ክልል አያስፈልገንም የሚል አይደለም አሁን እያንዳንዱ ነገር ካልኩሌትድ የተደረገ ሪስክ ተደርጎ ነው የሚሰራው ሶ የኤርትራ መንግስት በሰሜኑ ጦርነት ከተደረገ በኋላ አለመረጋጋቶች ስለነበሩ ከትግራይ ውስጥ ቦታዎች ይዟል በጉልበት ወደ ሳዋ ማሰልጠኛ ሲያግዝ ነበር በጉልበት የነዋሪዎቹን መታወቂያ ወስዶ የትግራይ የኤርትራ መታወቂያ አምጥቶ ሲሳድል ነበር ያ ምን ያረገ ነበር መሰለ ማንነት ቅየራ ላይ ነበር ተጠምዶ ነበር ኡነታው ግን እዛ አካባቢ ያሉ ሰዎች ምን ሲሉ ነበር አረኛ አልቻልንም ሲሉ መተው ዘርፈው ይሄዳሉ ሲሉ መተው መታወቂያ አደለው ይሄዳሉ ያ ማለት በግድ ግዛት የማስፋፋት ሂደት ውስጥ ነው ያለው በርግጥ የማነ በኤክስ ገጻቸው ላይ ምን ነበር ያሉት ሻቢያ ማለትም የራሳቸው እንደ መንግስት ስለሚቆጥሩ ነው እኔ በዛ ለካለው ሻቢያ የያዝነው ቦታ ላይ ነው ያለነው በአልጀርስ ስምምነቱ በተሰጠን ቦታ ላይ ነው ያለነው ብለዋል ኡነታው ግን የጻፉበትን ኤክስንም ጨምሮ እንደዘገበው ከሆነ እነ ቢቢሲ ምን ብለዋል መሰለ የትግራይ መሬቶችን የሻቢያ መንግስት እንደያዘ በኃይል ግን እሱ ምን ነበር የፈለገው መሰለ በኃይል ይዛል ልቀቅ አትልቀቅ እየተባለ ከቃላል ጦርነት ወዴት ይሄዳል ወደ ኃይል ጦርነት ከዛ በኋላ የተበደልኩ ጨዋታ ነበር የፈለገው አሁን የኢትዮጵያ መንግስት ስማርት ነው ዘቡ ብሎ ማንንም የደገሰው ድግስ ውስጥ ሳይጠራ አቤት አይልም ከዚህ በፊት ቅርብ ጊዜ በኢትዮጵያ ፖለቲከኞችን ባወያዩበት ጊዜ አብይ ምን ብለዋል መሰለ እኛ የተያዘ ድንበር ዳር ድንበር ካለን አይተን ፈትሸን አረጋግጠን በህጋዊ መንገድ እንሄዳለን ለዛ ነው ኢትዮጵያ በህጋዊ መንገድ እየሄደች ያለችው ያ ደግሞ ለሷ አይመችው ምክንያቱም ኢትዮጵያ በህጋዊ መንገድ ከሄደች የሚያጣው ቦታዎችን የወረራቸው ቦታዎችን ብቻ አይደለም ከኢትዮጵያ ኤርላይንስ ጀምሮ የክፍያ የሚከፈሉትን ክፍያዎች የኢትዮጵያ ሀብቶች ይዞ ያስቀረው ብዙ ነገር አለ ይሄን ሁሉ ስለሚያጣ ህወሓት ኦሬዲ ሚሳኤል ተኩሶ ከጋበዘው በኋላ ሻቢያ ሲመጣ ፋብሪካ ነቅሎለት ነው ሄዶ ሶ አሁን ይሄ ነገር ምንድነው ያልተጠናቀቀ እንደሆነ ያቃሉ እኛ እንዴት ከምጽዋም ከአሰብም እንዴት ሁለት እናጣለን ሌላው ቢቀር ድንበሩ ራሱ እንዴት ነው ተከናወነው ሪፈረንደም ተባለ ሪፈረንደሙ ሙሉ ነበር ይላል ብዙ ጊዜ መለስ በዚህ ነገር ላይ ጥንቅቅ ብሎ ነው ሲናገር መተው ግን ሪፖርቶች የሚያሳዩት ግን ተድበስብሶ የቀረ እንደሆነ ነው እዚህ ላይ አንድ ነገርን በደንብ ሲያነሱት ነበር በውዴታም በግዴታም ወደባችን ይመለሳል ይላሉ ኤርትራ አሁን ሉዓላዊት ሀገር ነች ይላሉ የማን የጻፈው ኤክስ ላይ ነው እንደዚህ የሚለው በውድም በግዴታም የሚለው ነገር ምን አለ መሰለ በውድ ማለት በህግ ነው አሁን እኛ ያያለው ምንድነው ሰጥቶ መቀበል አሁን ይሄ ትውልድ ይያለ ያለው ነገ የሚመጣው ትውልድ ግን በግድም ሊልህ ይችላል ማንንም ቢሆን መታፈንን አይፈቅድም የተፈጥሮ ህግ ምን አለ መሰለ እስቲ አንድ ሰውን አፍንጫና አፉን አፍኖ ተንፈራግጦም ቢሆን መጥቶ ከጁ ያስለቅቀሃል ያባ ይሄ የተፈጥሮ ህግ ነው ሶ ይሄንን ስራ ስለሚያቁት ነው እኛ ሉዓላዊነን የሚለው ነገር የማንሳት ሂደት ውስጥ ሉዓላዊነት የሰጠችው እኮ ኢትዮጵያ ነች ራሱ መለስ ነው የሰጠው ዮርዲ ለኤርትራ ሀገርነት ሪፈረንደሙ ተቀባይነት የሌለው ነው የሰሩት ከዛ በኋላም ድንበር ማካለሉን
የሀብት ክፍፍሉ የሚገርምህ ባህር ኃይላችን በጊዜው ቦታው ላይ የነበረው ባህር ኃይላችን ራሱ የነበሩት መርከቦች የተገቡ እንዴ ሜቴክ እንኳን ቅርብ ጊዜ የነበረውን ወስዶ ሲሸጥ ቢዝነስ የሀገር ንብረት ቢዝነስ ያደረገ ድርጅት ነበር ሶ ይሄንን ነገር 130 ሚሊዮን ህዝብ ነገ ዛሬ በሉዓላዊነት ስም ሽፋን እየተነገረ ነው ነገ ግን ይሄ ነገር እንደማይቀር ስለሚያውቁት ነው ለዛ ነው አቶ የማነ አብዛኛው ንግግራቸው ላይ የተመለከቱት ስድብ ማጥላላት ዛቻ ውስጥ እየገቡ ያሉት በነገራችን ላይ የቃላት ጦርነት የጦርነት መንደርደሪያ ነው የዘፈን ዳርዳሩ እስክስታ ነው አው እንግዲህ ከክሳቸው ስንነሳ እንግዲህ የማነ ገብረ መስቀል የጻፉት ክስ ላይ ምንድነው የሚለው በረከት የኢትዮጵያ መንግስት ኤርትራን ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳ ድጋፍ ለማግኘት ነው ይላል ይሄ ሐሳባቸው እንደው ኢትዮጵያ ላይ እስካሁን የረጅም ጊዜ ክስ ሲያነሳና አቤቱታ ሲያቀርብ የነበረ ማን ነው ብለን ብንመለከት የማነ ገብረ መስቀል እንኳን የኤክስ ገጻቸውን ብንመለከት ሁሉ ጊዜ ለኢትዮጵያ መንግስት ያልሆነ ደብዳቤ በሚመስል መልኩ ያልሆነ ሐሳብን ሲሰነዝሩና አረ እንደዚህ ሆነን እንደዚህ ተፈጠረ በሌሉ ነገሮች በማይከናወኑ ነገሮች ለምሳሌ አንድ ጋዜጠኛም ሆነ አንድ ፖለቲከኛ ስለሆነ ጉዳይ ካነሳ የማነ ገብረ መስቀል ለዛ ኤክስ ገጻቸው ላይ ምላሽ ይሰጣሉ እንደ ሀገር የማስተዋቂያ ሚኒስተርነታቸው ለእያንዳንዱ ጥያቄ ምላሽ የሚሰጡ ከሆነ ይሄማ የማንኛውንም የአክቲቪስት ስራ የሚሰሩ ሰው ናቸው ብለን መመልከት እንችላለን ምክንያቱም ማንንም ሰው ስለ ሀገሩም ሆነ ስለሚመለከተው ሐሳብ የፈለገውን ሐሳብ በነጻነት የመግለጽ መብት ያለበት ሀገር ላይ ነው እንደ ኢትዮጵያ ስንመለከተው ማንንም ሰው ስለመብቱም ስለ ጎረቤት ሀገር መብት የሚናገርበት ነው በኤርትራ ግን እንደዛ አይነት ነገር የለም የትኛውንም መግለጫ መስጠት የሚችለው የትኛውንም ነገሮች መናገር የሚችለው የኢሳያስ መንግስት ብቻ ነው ስለዚህ የኢትዮጵያ መንግስት ወይንም ለየትኛው ፕሮፓጋንዲስቶች በሚናገሩት ሐሳብ ላይ የማነ ገብረ መስቀል የኤክስ ገጻቸው ተሞልቷል እንደው ራሱ ኢሳያስ እንኳን የኤርትራ የነጻነት በዓል ቀን የገለጹትን ስንመለከት እኮ አንድም ነገር ስለ ኤርትራ ጉዳይ ሲያነሱ አልተመለከትንም አሁን ኤርትራ ያለችበት ሁኔታ እንዴት ነው ብለን ስንመለከት በዝግ ያለችን ሀገር ስለ ሀገሪቷ ስለ ኢኮኖሚዋ ስለ ፖለቲካዋ ማንሳት ሲገባቸው የብልጽግና መንግስት የሌሎች የሀገሪቱ የጎረቤት ሀገር ጉዳይ የሚለውን ሐሳብ በረጅሙ ሲያነሱ ነው በክስም በአሉባልታም ደረጃ ስትከሰን የነበረች ሀገር ነች ሲቀጥልም የኢትዮጵያ መንግስት የከሰሰበት ክስን በነገራችን ላይ ይወርዲ ይቅርታ ስላቋረጥኩ የፓርቲ ጉዳይ ብለቀደም ስታነሳት የኤርትራ መንግስት በተደጋጋሚ መንግስትን እንደ ኢትዮጵያ መንግስት ሉዓላዊ መንግስት የፌደራል መንግስት ነው ይሄን መንግስት አልፎ የት ይገባል ፓርቲ ውስጥ ይገባል ፓርቲውን አልፎ ግለሰቦች ጋር ይገባል ግለሰቦችን አልፎ ደግሞ የት ይሄዳል ብሔራቸው ድረስ ይደርሳል ያ ማለት የከፋፋይነት ሴራውን ነው አብሮ ህዝቡን እያጠመቀ ይሄድ ያለው እኛን ኢትዮጵያውያንን በብሔር በዘር በሃይማኖት ይሄንን ነገር ብዙዎችን ታጣቂዎችን በማደራጀት እንዴ እነ ግንቦት ሰባት እኮ የት ነበሩ ብዙዎቹ የት ነበሩ ማን ነበር ኢንቨስት ሲያደርግላቸው የነበረው እንዴ ተቀበሉትን ብር እኮ በቁጥር ደረጃ ይሄን ያህል $100,000 ከኤርትራ መንግስት ተቀበለን መሳሪያ ሰፖርት አድርጎን ተደራጅተን አሰልጣኝ ወታደር ልኮ ሰልጥነን ምና ይሄንን አመሉን አሁን ደግሞ በፕሮፓጋንዲስቶቹ መጥቶ ነው እኛን ለመበተን ቀላሉ መንገድ ምንድነው ህብረ ብሔራዊ ነን ብዙሃን ነን አሁን ደግሞ አቃፊ የሚባል ሲስተም አለ ይሄን ነገር ስላልተረዱት እነሱ ምንድነው ያደርጉ ያሉት ቀጥታ መንግስትን ፓርቲውን አመራሩን ብሔሩን ሃይማኖቱን ይያሉ የሚሄዱበት ነገር በቃ እኛን ለማፍረስ ነው እንጂ ጥያቄያቸው እውነትም የብሶት የበደል አይደለም አው ጥያቄውም እኮ ከኢትዮጵያ መንግስት የተነሳው ጥያቄ የሉዓላዊ ግዛት ድንበር ጥሳችኋል ነው ስንመለከተም እኮ እነዚህ ቦታዎች ላይ በሰፊው የሚንሸራሸሩ ሐሳቦች አሉ ከዚህ በፊት በዚህ አካባቢ የሚኖሩ ሰዎች ለተለያዩ ሚዲያዎች ሲገልጹ የነበሩት በአካባቢው ላይ የኤርትራ ሰራዊት ለረጅም ጊዜ ቆይቷል እነዚህንም ግፎችና በደሎችን እያደረሰ ነው ካደረሳቸው እንደ ግፎችን በትንሹ እንኳን ብንመለከት በዚህ አካባቢ ላይ ግድያ አለ ዝርፊያ አለ ጾታዊ ጥቃቶች አሉ እስከ ቅርብ ጊዜ እንኳን በኢትዮጵያ ድንበር ናቸው ተብሎ የተከለሉ እነዛ ላምበሳ እነ ሽራሮና ባድሜ የመሳሰሉ ቦታዎችን በኤርትራ ሰራዊቶች ያሉ ናቸው በዚህ ቦታዎች ላይ ምን ሲያከናውኑ ነው ብለን ስንመለከት
ግድያዎችን ያደርጋሉ ዝርፊያዎችን ይዘርፋሉ ጾታዊ ጥቃቶች በቅርብ ጊዜያቶች እንኳን በርካታ ጾታዊ ጥቃቶች ሲነሱ ነበር አንድ የአዲግራት ሆስፒታል ነርስ እንደገለጸችው ከሆነ በቀን ከ10 እስከ 20 የሚሆኑ ሴቶች ተደፍረው አዲግራት ሆስፒታል ድረስ ይመጣሉ ትል ነበር ከነሽራሮ ከነዚህ ከነባድም አካባቢዎች እንግዲህ ለህክምና የሚመጡት እነዚህ የተደፈሩ ሴቶች አዲግራት ሆስፒታል ነው እሷ በገለጸችው መንገድ እነዚህ የሚደፈሩ ሴቶች ምንድነው ብለን ስንጠይቃቸው በኤርትራ ሰራዊቶች ነው የምንደፈረው የወንጀሉ እንኳን ክፋቱ በረከት በአንድ ሰዎች ብቻ አይደለም በሁለትና በሶስት ሰዎች ነበር የሚደፈሩት እነዚህ አካባቢዎች ላይ የግዛት ድንበርን ጥሳ ገብታ ለምትፈጽማቸው ወንጀሎች ከዚህ በፊት ክስ ሲቀርብባት ነበር እነዚህ ክሶችን እንኳን ማስተባበያ አማሰጣገር አሁን ላይ የኢትዮጵያ መንግስት የግዛት ሉዓላዊነትን ደፍራለች ድንበሬ ላይ እንደፈለገች እየተንቀሳቀሰች ነው ከድንበር አልፋም ገብታ ህዝቦችን እየጎዳች ነው የሚሉ ክሶች ሲቀርቡባት አይ የኔ ሰራዊት በዚህ አካባቢ አይደለም ያለው በራሴ ግዛትና በራሴ ሉዓላዊነት ቦታ ላይ ነው የሚሉትን ማስተባበያ መስጠት የየማነ ገብረ መስቀል ስራ ሆኖ የቀጠለበት ሁኔታ ነው እነዚህ አካባቢዎች ላይ ሌላው ትልቁ ነገር ህገወጥ የሰዎች ዝውውርን በሰፊው የሚሰራበት ቦታ ነው እንደምናውቀው እንግዲህ የህወሓት አመራሮች በተለያየ ጊዜ በዚህ ቦታ ላይ የህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውሮችን በተለይ ደግሞ ወርቅን ሲያንሸራሽሩበት የነበረ ቦታ ነው እዚህ ቦታ ላይ ምን ስራዎችን ይሰራሉ ስንል ሰዎችን ከማገት ጀምረው ከፍተኛ ገንዘብ እስከ መቀበል በዛ ቦታ ላይ ህገወጥ ስደተኞችን ከሀገር የማሻገር ስራን የሚሰሩት እዚህ ቦታ ላይ የተቀመጡት የኤርትራ ሰራዊቶች ናቸው ቦታው የት ነው ብለን ስንመለከት የኢትዮጵያ ግዛት እነ ሽራርና እነ ባድሜ የሚባሉ አካባቢዎች ላይ እነዚህ ቦታዎች የኢትዮጵያ መንግስት እስካሁን ዝምታን የወሰደበት መንገድ ለኤርትራ እንደ ፍራት አይተው ያዩበት መንገድ አለ አሁን እኛም እነሱ የሚያነሱት ጥያቄ ምንድነው ዘመቻ ቢጀመርም የኢትዮጵያ መንግስት እነዚህ አይነት ዘመቻዎችን ቢጀምር በዲፕሎማሲያዊ መንገድ ነው ነገር ግን የኤርትራ መንግስት የሄደበት መንገድ ግጭት ቀስቃሽና የጸባጫሪነት መንፈስ ነው ለዚህ ማሳያ እነዚህ አካባቢ ላይ ከፍተኛ የሚባል የኤርትራ ሰራዊት ሰፍሮ ነው የሚገኘው ይሄ ማለት በቀጣይ ቀናቶች የኢትዮጵያ መንግስት እዚህ ቦታ ላይ ጥቃት ሊያደርስብኝ ይችላል በራስ ድንበር ላይ በራስ ግዛት ላይ ዝም ስላልካቸው ብቻ የራሴ ነው ብለው ቆጥረው ህዝብን እስከማንገላታት ዜግነት ቀይሩ እስከማለት የሚያደርሱትን ጥቃት የኢትዮጵያ መንግስት የወሰደበት መንገድና ዝምታን የመረጠበት መንገድ በጣም ለነሱ እንደ ሽንፈት አይተውት የሄዱበት መንገድ ዝም የሚባል ጉዳይ አይደለም አሁን ላይ ደግሞ የኢትዮጵያ መንግስት እነዚህ በዲፕሎማሲያዊ መንገድ የሄደበት መንገድ ትክክልና ወሳኝ የሚባል ምክንያቱም ግዛት ተደፍሮብህ የግዛት ሉዓላዊነትን አጣ ልጠይቅ የምችለው በመሳሪያ አይደለም ምክንያቱም ቀጠናው ላይ ያለውን ሰላምና መረጋጋት ማምጣት የምትፈልግ ሀገር በግጭት የምትሄድበት መንገድ የለም ስለዚህ በዲፕሎማሲያዊ መንገድ ስንጠይቅ አይ በዲፕሎማሲያዊ መንገድ የሚጠይቁት መንገድ አልተመቸኝም እኔን እየከሰሱኝ ነው እኔን እየወነጀሉኝ ነው እያለ የየማነ ገብረ መስቀልን በለው የኤርትራ የትኛው ሚኒስተር በየተለያዩ ጊዜ በየትኛውም ትልልቅ የሚባሉ ዲፕሎማሲያዊ መንገዶች ላይ በሚያነሷቸው ጉዳዮች ላይ እንደ ጉዳይ የሚያነሱት የራሳቸውን ችግርና በራሳቸው የሆነ ሳይሆን የኢትዮጵያ መንግስት እየከሰሰኝ ነው እዚህ የተባበሩ መንግስታት ድርጅት ላይ እንግዲህ ጥያቄ ያቀረብ ነው ምንድነው ኤርትራ ሰራዊት የኢትዮጵያን ግዛት ዘሎ ገብቷል ከዚህም ግዛት በራሱ ፍላጎት ይውጣ አለበለዛ ከፍተኛ እርምጃ እንወስዳለን የሚል እንኳን ዛቻ አልደረሰበትም ለቀው ውጣ በተባለው ቦታ ላይ ለቆ ከመውጣት ይልቅ አይ ይሄ ቦታ እኔ አልገባሁበትም እኔ የለሁበትም ይያለ የሚያነሳቸው መረጃዎች አሁንም ሁኔታውን ስንመለከት የኤርትራ መንግስት ከዚህ በፊት የሚያነሳቸው እያንዳንዱ ጉዳዮች የግጭት አጫሪነትና ግጭት ቀስቃሽነት መንፈስ ነው ምክንያቱም እዚህ ቦታዎች ላይ ያሉትን ድንበሮች በራሳቸው ፍላጎት ለቀው የማይወጡ ከሆነ የኢትዮጵያ መንግስት የሚወስደው እርምጃ ሊሆን የሚችለው በቦታው ላይ ያለው ሰራዊት ለማስለቀቅ የወታደራዊ እርምጃ ነው ይሄን ወታደራዊ እርምጃ ደግሞ የኤርትራ መንግስት ይፈልጋል ግዛቴ ላይ መጥቶ የኢትዮጵያ መንግስት የኢትዮጵያ ጦር ወጋኝ የሚለውን አጀንዳ ለማንሳት በሚፈልጉበት ወይ እነዚህን ጥያቄዎች ማንሳታቸው የኢትዮጵያ መንግስት የሄደበትን የዲፕሎማሲያዊ መንገድ የኤርትራ መንግስት አልወደደውም እና በረከት እንደው እነዚህ ጥያቄዎች ከኢትዮጵያ መንግስት በዲፕሎማሲያዊ መንገድ መነሳታቸው ተገቢነቱ ምን አይነት ነው ትላለህ ኡነን ለመናገር ይወርዲ ምን አለ መሰለ ጉዳዩ አሁን ላይ የኤርትራ መንግስት 10 ጊዜ በአልተፈቀደ ቦታዎች ከሻቢያ ከህወሓት ጋር በመመሳጠር መንገድ ሲከፍቱ ንግድ ሲያሳልጡ በሱዳን በኩል ሄደው የሱዳን ጦርነት ውስጥ ሲያቦካ የሚውል የሚያድረው ከነ አልቡርሃንና ሄሚቲ ጋር ሲሰራ የነበረ አሁን መልሶ ደግሞ ጎራ ፈጥሮ ደግሞ ከሄሚቲ ጋር ደግሞ ጸብ የገባ ከነ አርኤስኤፍ ጋር ሁሌም ከዚህ ጋር ቢዝነስ ይነግዳል ከዚህ ጋር ቢዝነስ ይነግዳል ብር ወዳለው ነው የሚሄደው ይሄ መንግስት ኢትዮጵያዊ
ማንነት የሚባል ነገር ለማጥፋት በዘር በሃይማኖት በሁሉም መንገዶች ሞክሯል አሁን ኢትዮጵያ ደግሞ ስላልፈረሰች ሱዳን ላይ ደግሞ እየሄደ ነው ግን እውነታውን ስንመለከተው እንዴት ነው እጅ እንዲሰጠቁም አንድ ወደ አንተ ሶስት ወደኔ ይጠቁማል የወደ ውስጥ የሚጠቁመው ፖለቲካ ለንገረ የኤርትራ መንግስት ሻቢያ መፈንቅለ መንግስት ቤቱ እየተጠነሰሰለት ነው በቅርብ ጊዜዎች ተደጋጋሚ የመፈንቅለ መንግስቶች ተካሂደዋል የጄኔራል ቁጥሮቹ ይታወቃሉ የጄኔራል ቁጥሮቹ አሁን እየቀነሱ ነው ያሉት ሞቶ አይደለም ታፍነው ታስረው ይሄ አካሄድ በኤርትራ ውስጥ የሚካሄድ አካሄድ ነው እዛ ውስጥ ምን እንቅስቃሴ አለ መሰለ ወደ ተዋጋንለት ዘውዳዊነትን መስፍናዊነትን ለማጥፋት ነው የተዋጋነው እኛ የተዋጋነው ለነጻነት ነው ያለው ሻቢያ መልሶ ዘውዳዊነትን እያመጣ ነው ማሳያ እናምጣ አሁን በሻቢያ ፖለቲካ ውስጥ እሳቸው እንደ ጃጁ ያየን ነው አሁን ልጃቸውን ወደ ሲስተሙ አምጥተውታል ቦታቸውን እንዲይዝ ከፍተኛ ጥረት ሎቢ የማድረግ ሊቃወም ይችላል የተባለውን ሰው ደግሞ የማጥፋት የመሰወር ሂደት ውስጥ ነው ያሉት ለዲፕሎማቲክ ኮሚኒቲውም ለተለያዩ አካላቶችም ማንኛውንም ነገሮች ልጃቸውን እየሰራ ያለው ያ ማለት ምርጫ አርጎ ማያቅ መንግስት ወዴት እየገባ ነው ወደ ዘውዳዊ ስርዓት እየገባ ነው ልጃቸውን ወደዚህ ሲስተም ያመጡበት መንገድ እሳቸው ያቃታቸው ጊዜ ወይም ከዚህ ዓለም ስጋረፍት ያረፉ ጊዜ ልጃቸውን ለመተካት ነው ያ ደግሞ በኤርትራ ውስጥ ጉልቻ ቢቀያየር ወጣጣፍጥ የሚለው ነገር ያመጣ እሳቸው ልጃቸውን ወደ ስልጣን የማምጣት ሂደት ውስጥ ነው ያሉት ስለዚህ ምን ማድረግ አለበት ቶሎ ብለ ኢትዮጵያ መተንኮስ አለበት እዛ ጋር በሱዳን በኩል መግባት አለበት የህዝቡን ቴንሽን ወደ ተለያየ ቦታ አጀንዳ በመስጠት ፎከስ ሽፍት ማድረግ ነው ከኢሳያስ እና ከቤተሰቡ ላይ ሽፍት አድርገ ህዝቡ በኢትዮጵያ ለተወረሩ ነው ስለዚህ የመወረር ስጋት ውስጥ ከተዋለ የሱዳን መንግስት እየዛተብኝ ነው አርኤስኤፍ ጸብ ውስጥ ገብተናል የወደብ ቦታዎችን ደብድቧል እያልክ ፎከሱን ሽፍት ታረጋለ ህዝቡ ሁለት ቦታ ሲወጠር አንተ ያሰብከውን ዘውዳዊ ስርዓት ተተክላለህ ልጅህንም ወደ ስልጣን ታመጣለህ ይሄ ነው ብዙ ሰው ነገሩን ከአንድ አንግል ነው ያያያለው አንግሉ የኢትዮጵያ ወደብ የኢትዮጵያ መንግስት ይወረኛል ወይ ደግሞ የሱዳን ጋር ያለው ጸብ አይደለም ትልቁ ጨዋታ ውስጥ ያለውን ፖለቲካ የመገልበጥ ወደ ዘውዳዊ አሃዳዊ ሲስተም ውስጥ የመግባት በዛ ውስጥም ደግሞ ለዛም ይሆን ደግሞ በደንብ ቢዝነስ ከሱዳን ጋር እዚህ ጋር ደግሞ ከሸቀጣ ሸቀጥ ንግድ ጋር ይሄንን ነው እየሰራ ያለው እነዚህ አሁን የኤርትራ መንግስት እንደ ጥያቄ የሚያነሳቸው በተለይ የኢትዮጵያ መንግስት አሁን እየሄደበት ያለው ሁኔታን ስንመለከት የድንበሮች አለመካለሉ በጣም ትልቅ ችግር የኤርትራ መንግስት ጥያቄዎችን ስንመለከት በተለይ የኢትዮጵያ መንግስት እየሄደበት ያለው ሁኔታ ለኤርትራ መንግስት ትልቅ ስጋትና ትልቅ ፍራቻ የፈጠረው የራሷ ወደብና የራሷ ሉዓላዊ ግዛቶቿን የማስከበር ስራዋን ትቀጥላለች በሚባለው ጉዳይ ላይ ነው ለምሳሌ ወደብ ሲባል ሁሌ የኤርትራ መንግስት የሚያከነክነው ኢትዮጵያ ወራኝ ወደብ ልትወስድ ነው ጠቅላይ ሚኒስተሩ ህዝብ ተወካዮች ምክር ቤትም በየትኛውም አጋጣሚ ኢትዮጵያ ወደብ የማግኘቷ ጉዳይ የሉዓላዊነትና የወሳኝ ጥያቄ ነው ብለው በሚያነሱት ሐሳብ ላይ የኤርትራ መንግስት ለካ ድንበራቸው ከኛ ጋር ስለሚካለል እኛም መጣው ሊወሩ ነው የሚል ሐሳብ በየጊዜው የሚያነሱትና በየጥያቄያቸው ማከል የሚከቱት የኢትዮጵያ መንግስት ይወረኛል የሚል ስጋት ነገር ግን ጠቅላይ ሚኒስተሩ ለህዝብ ተወካዮች ምክር ቤት ላይ ጥያቄዎች ተነስተውላቸው የመለሱ ምላሽ ምንድነው እኛ የትኛውንም ሀገር ወረን ሳይሆን በዲፕሎማሲያዊ መንገድ ሰጥቶ መቀበል በሚባለው መርህ የራሳችን ወደብ ሊኖረን ይገባል ይሄ ደግሞ እንደ ትልቅ ሀገርነታችን ወደብ አስፈላጊ ነው ብለው በሚያነሱት ጥያቄ ላይ የኤርትራ መንግስት ሁሌም እነዚህ ጥያቄዎች ያንገበግቡታልና ለነዚህ ጥያቄዎች ምላሽ እንዳያገኝና ተጠይቆም
ምላሽ ላለመስጠት በሚሄድበት መንገድ ነው። ከዚህ በፊትስ እነማን ምን አይነት ጥያቄዎችን ሲያነሱ ነበር? የኤርትራ መንግስት እነዚህንስ ለምንድነው ሲያነሳቸው የነበረው ብለን ስንመለከት ለምሳሌ አምባሳደር ዲና ሙፍቲ የኤርትራ ጦር ከኢትዮጵያ ሉዓላዊ ግዛት እንዲወጣ ዓለም አቀፍ ማህበረሰብ ጫና ሊያደርስበት ይገባል ነው ጥያቄያቸው። ምንድነው? እነዚህ ቦታዎች ላይ የኢትዮጵያ ድንበር ላይ የኤርትራ ሰራዊት አለ፣ ዓለም አቀፉ ማህበረሰብ ይመልከትልን ይሄንና ይዳኘን። ይሄ ደግሞ ትልቅ ዲፕሎማሲ የሚባል አካሄድ ነው። ምክንያቱም ሌላ ሀገር ቢሆን ሉዓላዊነቱን ድንበሩን ደፍረው ያለውን ሰራዊት ተጠቅሞ ከግዛቱ ሊያስወጣ ይችላል እንጂ እንደነዚህ አይነት ነገሮችን አይመልስም። ሌላው አሁን ላይ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ እንዳሉት ከሆነ የኢትዮጵያ ግዛት ውስጥ የኤርትራ ጦር የለም የሚባለው መረጃ ሐሰት ነው፣ በእኔ ስም የሚሰራጩ መረጃዎች ሐሰት ነው፣ እነዚህ መረጃዎችን አትከተሉ ሲሉ በቅርብ ጊዜ የሰማነው ነገር ነው። ይሄ ማለት አሁንም በኢትዮጵያ ግዛቶች ውስጥ የኤርትራ ሰራዊት በደንብ ተንሰራፍቶና ግዛቶቹን ተቆጣጥሮ ያለበት ሁኔታ ነው። ሌላው በቅርብ ሰዓት እንዲያውም የአሜሪካ የህግ መወሰኛ ምክር ቤት በአፍሪካ ቀንድ ያለው ውጥረትን ሲገልጽ የኤርትራ ሰራዊት በኢትዮጵያ ድንበር ውስጥ ገብቶ ነው ያለው፣ ይሄ ደግሞ የቀጠናውን ችግር ይበልጥ ያባብሰዋል። ይሄ ማለት የኢትዮጵያ መንግስት ዝምታን ስለመረጠ የኤርትራ መንግስት በማናለብኝነት የወረረውን ቦታ የኢትዮጵያ መንግስት ስላላስመለሰ የኤርትራ መንግስት እዚህ ቦታ ላይ ትልቅ የቀጠናውን ችግር ሊያመጣ ነው የሚችለው። እነዚህ አይነት ትልልቅ ሰዎች እንግዲህ እነዚህ አይነት ሐሳቦችን አነሱ ማለት እዚህ ቦታ ላይ የግዛት አንድነታችን ተደፍሯል፣ ግዛታችን በኤርትራ ጦር ተከቧል። ይሄ ማለት አሁናዊ ሁኔታውን ስንመለከት እነዚህ ቦታዎችን የኢትዮጵያ መንግስት ለምን ዝምታን መረጠ? ለምን እንደዚህ አይነት ሁኔታዎችን ለማስመለስ አልሞከረም ብለን ስንመለከት እዚህ ቦታ ላይ ግጭትና ሌሎች ነገሮች ቢነሳ አንደኛና ዋነኛ ተጎጂ ድንበር ላይ ያሉ ዜጎች ናቸው። እነማን ናቸው ብለን ስንመለከት የትግራይ ህዝብ ነው። ለትግራይ ህዝብ አሁን ላይ ጦርነት አይደለም የሚያስፈልገው። ካለፈው ጦርነት ያላገገመ ህዝብ ድጋሚ ጦርነት ልትፈጥርለት አትችልም። ስለዚህ የኢትዮጵያ መንግስት እነዚህ ቦታዎች እንደተወሰዱበት ያውቃል። በውጭ ጉዳይ ሚኒስተሩን በኩል ስለነዚህ ቦታዎች መግለጫ የማይወጣው እዚህ ቦታ ላይ እንደዚህ አይነት መግለጫ ወጣ ማለት የኤርትራ መንግስት ትልቅ አጀንዳ አገኘ። ይሄ ትልቅ አጀንዳ ደግሞ ወደ ጦርነትና ወደ ግጭት እንድንገባና ትልቅ የሆነ ቀውስ እንዲፈጠርበት የሚጠቀምበት መንገድ ነው። የኢትዮጵያ መንግስት በዲፕሎማሲ አካሄዱ ላይ እነዚህ ቦታዎች ላይ ትልልቅ የተባበሩ መንግስታትም ለሌሎች ዲፕሎማሲዎችም በሚጠይቅበት መንገድ ጥያቄዎችን እያቀረበ ያለበት መንገድ እዚህ ቀጠና ላይ ሌላ ግጭት አያስፈልግም፣ ቀጠናው ላይ ያለው ግጭት ብቻ የሌሎች ሀገራቶች ግጭት ወደ ሌላ ሀገር መጋባት የለበትም። ስለዚህ የቀጠናው ሰላምና መረጋጋት በተለይ ትግራይ ክልል ላይ ያለው የድንበር ያሉ ሰዎች ሰላማቸው መመለስ አለበት በሚለው ወይ መንግስት የሄደበት ሁኔታ ሊበረታታና ሊደነቅ የሚገባ ነው። ነገር ግን የኤርትራ መንግስት የኢትዮጵያ መንግስት በእያንዳንዱ ጊዜ ዝምታን በመረጠ ቁጥር እዚህ ቦታ ላይ እንደማን አለበኝነትና ማንንም አያገባውም የሚለው ወይ ትክክል ያልሆነና ያልተገባ ነው። በተለይ ደግሞ እነዚህን ስራዎችን ሲሰራ የምንመለከተው ህወሓት ነው። ህወሓት አሁን ሁኔታ ስንመለከት እዚህ አካባቢ ላይ እንደፈለገ እየተንቀሳቀሰና የኤርትራ ሰራዊቶች እንደፈለጉ እንዲንቀሳቀሱ እሱም ከዚህ አካባቢ ላይ ወደ ፈለገበት ቦታ እንዲሄድ ምቹነት ፈጥሮበታል። ምክንያቱም አሁን ህጋዊነቱን ካጣ በኋላ ያለው አማራጭ ምንድነው? ወደ ወታደራዊ ይዞታው ተመልሶ ግጭት መፍጠር ነው። ግጭትን ሲፈጥር ደግሞ በቀጣይ ሁኔታ መሸሸግ የት ነው ስንል ኤርትራ ነው፣ ሌሎች አካላቶች እንደሚያደርጉት። ስለዚህ የኤርትራ መንግስትና የሻቢያ የህወሓት አካላቶች አሁን የወሰዱት መንገድ ይሄንን ቦታ ክፍት አድርገው እንደፈለጉ መንቀሳቀስና የፈለጉትን ነገር ማድረግ ነው። ነገር ግን በቀጣይ ቀናቶች የኢትዮጵያ መንግስት እንደነዚህ አይነት ሁኔታዎች ለሀገር ቀውስና የሀገር ችግር እንደመሆናቸው አንፃር ይሁናዊ መፍትሄ መስጠት አለበት የምንለው ጉዳይ ነው። የምትጨምረው ሐሳብ አለ በረከት? ምን አለ መሰለ ዮርዲ የማነ ፕሬስ ሪሊዝ ብሎ ነው እንደውም ፖስት ያደረጉት ከላይ ምን ብለዋል መሰለ ወደ መሃል ላይ የኢትዮጵያ መንግስት የጦር መሳሪያ እየገዛ ነው። ታዲያ ምን አገባ እንዴ? ሌላውን ቶ የኢትዮጵያ መንግስት መሳሪያ እኮ እያመረተ ነው። አላየም እንዴ ድሮኖች ሲመረቱ? አላየም እንዴ የተጣለ የበሰበሰ ቦታ ጸርቶ ተገንብቶ ተተኳሽ ሲያመርት? ይሄን ነገር እየተመለከተው አይደለም። እንደውም የኢትዮጵያ መንግስት አሁን ከመግዛት ወደ መሸጥ ላይ ነው። አፋልጉኝ እነዚህ ነገሮች የሚገዛ ያለ ነው እንደውም ያለው የኢትዮጵያ መንግስት። ይሄ የኢትዮጵያ መንግስት የጦር መሳሪያ እየገዛ ነው ማለት የጦር ዝግጅት አለ። የጦር ዝግጅት ካለ ደግሞ ወረራ አለ። ይሄንን ነው ያደረገ ያለው። በነገራችን ላይ ቀድሞ የመጮህ ቀድሞ የማልቀስ ቀድሞ በአካባቢው ያለው ማህበረሰብንና ሌሎችንም ማህበረሰቦች እይታ የመቀየር ነው። ይሄ ነው እንጂ እየተሰራ ያለው
እውነታውማ ድንበር ከፌደራሉ መንግስት እውቅና ውጪ ከፍቶ ሲሸቅጥ የሚውል እሱ ከአልጀርስም ከኢትዮጵያ ካርታም ውጪ በሆነ መንገድ በወረራ መቶ ወረዳዎችን ያዘም እሱ ደግሞ ምን ይላል መሰለ የኤርትራ መንግስት በትግስት ነገሩን ይዞት ነው ባይዞስ ምን ልትሆን ነው ወደ ግጭትና ኢሳያስ እንደሚፈልገው ወደ ጦርነት የመግባት ሐሳቢውን የሚቀጥልበት ሁኔታ ለማመቻቸት የሚፈጥረው ወይ ነው ኤርትራ ውስጥ ነፃ ፕሬስ የሚባል ነገር የለም ኤርትራ ውስጥ የተቋማት ሚኒስቴር የሚባል ነገር የለም ተቋማትም ተወቀልድ ነው የለም ይሄ እንደ ኢትዮጵያ ስርዓት ይዞ እንደዚህ ሚኒስቴር መስሪያ ቤት ምናምን ይናፍቃል እንደዛ የሚባል ነገር የለም ህጋዊ ተቃዋሚ ተፎካካሪ ፓርቲ የለም ይሄ በሌለበት ፓርላማ በሌለበት ምርጫ ቦርድ በሌለበት እንዴት አንተ መንግስት ሆኖ ቆመ ይሄ መንግስት ኦሬዲ ምንድነው እየሆነ ያለው ይሄ ዘውዳዊ ስርዓት ይሄ አሃዳዊ ስርዓት ይሄ ባንድ ሽማግሌ የሚመራ ስርዓት እንደው በቃኝ ብሎ እንኳን ለሌሎቹ መልቀቅ ስላልፈለገ ዘውዱ ለልጁ የማስተላለፍ ሂደት ውስጥ የገባ ስርዓት ነው በቃ ተስፋ የለውም በነገራችን ላይ ምን ይላል መሰለ አበሻ የበሰበሰ ዝናብ አይፈራ ስለበሰበሰ በሱዳንም በኩል ከዚህ በፊት በኢትዮጵያ በኩልም ከሁሉም ጋር ሲባል ላይ ኖረ ስለሆነ መቋጫው ስለሆነ አብረን እንሂድ ነው ጨዋታው መንገዱን ጨርቅ ያርግልኝ አው እንግዲህ የኤርትራ መንግስት እነዚህን አይነት ጥያቄዎችና እነዚህን አይነት ወቀሳዎችን የሚያነሳው የኢትዮጵያ መንግስት እሱ በሚፈልገው መንገድ ስላልሄደለትና እነሱ ባሰቡት ወደ ግጭትና ወደ ጸብ የሚያነሳሳ አጀንዳዎች እንዲነሱለት የሚፈልገው ነገር አልተሳካለትምና አሁንም በቀጣይ ቀናቶች የኤርትራ መንግስት እነዚህ ነገሮችን ከማድረግ የማይቆጠብ መንግስት ነውና እንደው በቀጣይ ቀናቶች ደግሞ ምን ይፈጠራል የሚለውን በሰፊው ምን መለከት ነው የሚሆነው ለዛሬው እዚህ ጋር እናበቃ በረከት በጣም ጥሩ አመሰግናለሁ ቴንክ ዩ ውድ ተመልካቾቻችን ለዛሬ ነበረን የሐሳብ ዴሊ ፕሮግራማችን ይህን ይመስል ነበር በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል ለዛሬ ነበረን ቆይታ ይህን ይመስል ነበር በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ